ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ እየተላለፈ ያለው የሰንበት ትምህርት ክፍለ ጊዜያችን ነው። የመጽሐፍ ቅዱስ ክፍሎችን ወስደን የምናጠናበት ነው። በዚህ 3 ወር ፊልጵስዩስና ቆላስይስን እየተመለከትን ያለ ነው። ሰማይና ምድርን ማስታረቅ በሚል ዋና ርዕስ ስር ከኔ ጋር ያሉት ደግሞ ወንድሞችና እህት እንደዚሁ ባለፉት 2 ሳምንታት አብረዋችሁ ነበሩ። አብረውን ዛሬም እናጠናለን በዚህ ርዕስ ላይ። ዛሬ 3ኛ ትምህርት ላይ እንገኛለን። 3ኛው ትምህርት ሕይወትና ሞት በሚል ርዕስ ይሆናል። መግቢያ ጥቅሱን አነበውና እህት ምንትዋብ ጸሎት ታደርግልናለች። መግቢያ ጥቅሱን አነበዋለሁ። መግቢያ ጥቅሱ የሚገኘው ፊልጵስዩስ ምዕራፍ 1 ቁጥር 21። ፊልጵስዩስ ምዕራፍ 1 ቁጥር 21 ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። እንጸልያለን። በሰማይ ያለ አፍቃሪውንክ የዘላለም አባት ሆይ እናመሰግንሃለን። አንተ ስለሰጠህን እውነት፣ ለአንተ ሲሉ ደግሞ ሕይወታቸውን በሰጡት ምክንያት ለእኛም ደግሞ የእምነታችን መበረታቻ ስለሆኑልን ሁሉ እናመሰግንሃለን። እንደ ጳውሎስ ያለውን ያንተን አገልጋይ መርጠ ለእኔ ሕይወት ጥቅም ሞትም ጥቅሜ ነው ብሎ በጀግንነት ቆሞ እሱ በሰራው መስዋዕትነት የተነሳ እስከ ዛሬ ድረስ ቃልህ ወደኛ እንደደረሰ ወንጌልህ እስካሁን ድረስ እኛ ድረስ ስለመጣ እናመሰግንሃለን። አባቱ ይህንን ደግሞ ገብቶን ተረድተ ነው እኛም ደግሞ ጸንተን መቆም እንድንችል እርዳን። አባቱ በዚህ ሰዓት ደግሞ እኛ ልጆችን እንድትረዳን ለምንሃለን። ስናገለግል ሳለ መሳሪያዎች አድርገህ ተጠቀምብን። የሚሰሙት ሁሉ በዚህ ቃል የተነሳ አንተን የሚያዩበት፣ አንተን የሚያከብሩበት እና የሚባረኩበት፣ ሕይወታቸው ሁሉ የሚለወጥበት እንዲሆን ሁሉ ላንተ ሰጠን። አባት ሆይ ሁልጊዜም ስንጠይቀ የምትሰማን ታማኝ አባት ስላለን እናመሰግናለን። ይህን ሁሉ በጌታ በኢየሱስ ጠየቅን። አሜን። እግዚአብሔር ይባርክሽ። ሕይወትና ሞት በሚል ርዕስ ነው ዛሬ የምንመለከተው። እንግዲህ ከመግቢያ ጥቅሱም እንዳየነው ለጳውሎስ ሕይወት ማለት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው የሚል በጣም ኃይለ ቃል ያለበት፣ ማለት ይሄ እንዲሁ ዝም ብሎ የሚኖር ሰው ማይናገረው አይነት ንግግር እና አንድ ሀሳብ ልናገርና ወደ ውይይታችን እንገባለን። እንግዲህ ብዙ ጊዜ ሞት በቃ የህይወት አንዱ ክፍል ነው፣ ተፈጥሯዊ ነው አይነት አገላለጾች ዛሬ ላይ አሉ። ነገር ግን መጽሐፍ ቅዱስ መጀመሪያ የተፈጠር ነው ለሞት ነው ብሏል? አይደለም፣ ለሞት አይደለም መጀመሪያ የተፈጠር ነው። ነገር ግን በኃጢአት ምክንያት ሰይጣን በዘራው ዘር ምክንያት ኃጢአት ገባ። ኃጢአት ደግሞ ሞትን አመጣ። ይኸው ሞት እንደ ኖርማል እየተወሰደ ያለ ነውና በዚህ ሁሉ ውስጥ ግን ደግሞ ጳውሎስ በቃ ከፍ ያለ መሰጠቱ ከፍ ያለ ከጌታ ጋር ያለውን ነገር ሲገልጽ እንመለከታለን። በዛሬው ክፍል አንደኛ ፊልጵስዩስ ምዕራፍ 1 ላይ ከቁጥር 19 ጀምሮ ያሉትን ክፍሎች እያየን እንሄዳለን እና ከዛ ሀሳቦችን አያይዘን ስንሄድ የሚናገራቸውን አንዳንድ ነገሮች እያየን የምንሄድ ይሆናል እና በዚህም አሁን ባነበብነው ጥቅስ ላይ መሞት ጥቅም ነው ይላል፣ ሕይወት ክርስቶስ ነው ይላል። ሌላ ቦታ ደግሞ ባለፉት ሳምንታት የጠቀስነው አንድ ቦታ አለ። 2ኛ ቆሮንቶስ 11 ላይ ጳውሎስ ለ43 ሲቀርቡ ተገርፌ እንደዚህ አይቼ በወገኔ በኩል መከራ በዛ በኩል መከራ እያለ ሁሉ ነገር ካለ በኋላ መጨረሻ ላይ ግን የሚከብድብኝ የቤተክርስቲያን ጉዳይ ነው ይላል እና በቃ የከበደኝ ነገር ወይም ልቤ ውስጥ ትልቁ ቦታ ያለው ይሄ ነው እና እንደዚህ አይነት አቋም ላይ የደረሰው እንደዚህ አይነት ነገር ለመናገር የደረሰበት ነገር ምንድን ነው? እስቲ ይህንን መጀመሪያ እንንካና ቀጥሎ ወዳሉት ሀሳቦች ደግሞ እንገባለን።
እግዚአብሔር ይባርክ ቤኪ። ጥቅሱን ደርሰን ብናነበው መልካም ነው። ፊልጵስዩስ ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና፣ ይህ ናፍቆቴ ተስፋዬም ነውና፣ በአንድ ነገርስ እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በስጋዬ ይከብራል። እና እንግዲህ ያው ከላይ ያሉት ቁጥሮች ምንድነው የጳውሎስን መከራ ስናይ ነበርን። አሁንም ደስ ይለኛል ሲል መጀመሪያ በሕይወቴም ቢሆን ወይም ደግሞ በሞቱ ሊያከብረው ቆርጧል። እና አንዳንዶች በእስራቴ ላይ መከራ ለማምጣት ይሰብካሉ፣ ሌሎች ደግሞ በእውነት ቀንጠው ተነሳስተው ይሰብካሉ። በዚህ ደስ ይለኛል አለና ከዛ ምን አለ እንደገና ወደፊትም ደግሞ ደስ ይለኛል። ከዛ በኋላ ለእኔ ክርስቶስ ሕይወትም ሞትም ጠቅሜ ነው ካለ በኋላ ምንድን ነው የሚለው? ይህ ናፍቆቴ ተስፋዬም ነው፣ በአንድ ነገርስ እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ እንደ ወትሮ በስጋ ይከብራልና ናፍቆቱን ነው እዚህ ጋር ያስቀመጠው። የጳውሎስ ናፍቆት ጉጉቱ በሕይወትም ይኑር ወይም ደግሞ ይሙት ጌታን ኢየሱስ ክርስቶስ በስጋው ማክበር ነበርና የታሰረ ሰው ወይም በእስር ላይ ሆኖ መከራ እየተቀበለ ያለ ሰው በአእምሮ የሚመጣለት ዘወትር የሚያስበው ስለመፈታት ነው፣ ነፃነቱን ነው የሚያስበው። እና በጳውሎስ ልብ ግን የከበደው ምንድን ነው? አሁንም በስጋው እንዴት ኢየሱስን ያከብር ዘንድ እንዳለ ነው የሚያስበው ማለት ነው። እና ቅድም ያነሳው ሀሳብ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ የመከራውን ዝርዝር ዘረዘረው። ከዛ የቀረውን ነገር ደግሞ ሳልቆጥር ይላል። ያ ማለት የቀረ ብዙ ነገር አለ። ያልቆጠረው እንደውም እነሱ አነሳስተውት ነው እንጂ የተናገረው ለመናገርም ፍላጎት አልነበረውም። ያው በሐዋርያነቱም ስለማያምኑ ብዙ የሐሰት ክስ ስለሚያቀርቡበት ነው ይህንን ሀሳብ ያቀረበውና የቀረውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነበር ማለት ነው። ለጳውሎስ መከራው ርዕስ አይደለም፣ መታሰርም መፈታትም ርዕስ አይደለም። ለጳውሎስ የዘወትር ሀሳቡ በሕይወትም ይኑር፣ በሕይወትም እየኖረ በመከራም ይለፍ፣ ደህና መሆኑ ይኑር፣ ደግሞ ቢሞትም ኢየሱስ እንዴት በስጋው እንዲከብር ነው የእሱ ሀሳብና ጭንቀት ማለት ነውና እኔ በጣም የሚገርመኝ ነገሩን ጥልቅ የሚያደርገው ለገላትያ ሰዎች ምን ብሏቸዋል? ክርስቶስ ዳግመኛ በእናንተ እስኪሳል ድረስ ስለ እናንተ ምጥ ያዘኝ። ምጥ እና ምንድነው አስተምሯቸው ነበር። ከዛ ያስተማራቸውን ንጹሕን ወንጌል የሚበርዝ ሌላ ነገር ከመጣባቸው በኋላ በክርስቶስ ኢየሱስ ያላቸውን ነፃነት የሚሰልሉ ሌሎች አስተማሪዎች ስለገቡባቸውና ያ ኢየሱስ መጀመሪያ ያወቃችሁት ያ ኢየሱስ እንደገና በእናንተ እስኪሳል ድረስ ስለ እናንተ ምጥ ያዘኝ። ያመጣል ስለ እግዚአብሔር ሕዝቦች ስለ ደህንነታቸው ያመጣል። እንደውም አባት ለልጁ እንደሚራራ እንዲሁ ሚራራ የሚንሰፈሰፍ ነበር። እንደውም ለቆሮንቶስ ሰዎች ምንድነው ያላቸው? ስለ እናንተ ስለ ነፍሳችሁ ገንዘቤን እንኳን ለመስጠት ገንዘቤን ብቻ ሳይሆን ነፍሴንም ለመስጠት ቆርጫለሁ ያለ ሰው ነበርና በሱ በስጋው ራሱ ማለቅና መቦጫጨቅ በሚደርስበት የመከራ ጠልቅና በዛ ሁሉ ችግር ናዳ ውስጥ እንኳን ሆኖ የሚያስበው የክርስቶስ ኢየሱስን ማክበር ነበር። ቶታሊ ራሱን የረሳ ሰው ነበር ጳውሎስ። ይኑርም ይሙትም ሲኖርም በብዙ መከራና ችግር የሚለፍም አንድ የሚያስበው ነገር ክርስቶስ ኢየሱስ በስጋው እንዴት እንደሚያከብረው ነበርና የጳውሎስ ዋና ሐሳቡ፣ ዓላማው፣ ትኩረቱ የክርስቶስ ኢየሱስ በስጋው መክበር ነበር ማለት ነው። በጣም አስገራሚ ነው። በቃ በየትኛውም ሁኔታ ውስጥ ክርስቶስ እንዲከብር የሚፈልግበት መንገድ በተጨምሩት ሀሳብ ካለ በዚህ ጥቅስ ላይ የተጠቀሱት ሶስት ዋና ዋና ነገሮችን ለመጥቀስ ነው እና አንደኛው ምንድን ነው? ለደህንነቴ እንዲሆንልኝ ወይ ደግሞ ነፃ እንደመወጣ አውቃለሁ ይላል እና ነፃ የሚወጣበት መንገድን ደግሞ ጠቅሷል። በእናንተ ጸሎት እና በእግዚአብሔር መንፈስ ነው ነፃ የምወጣው ብሏል እና ጳውሎስ እንግዲህ ይህንን ሁኔታ የጻፈበት ያለበት ሁኔታን ስንመለከት በእስር ቤት እያለ የመጨረሻ ፍርድ እየተጠባበቀ ነው። ፍርዱ ሞትም ይሁን በነፃነት መውጣትም ይሁን እርሱ አያውቅም። ያው ነፃ እንደመውጣ ቃለው ነፃ የመውጣበት ምክንያት በእናንተ በጸሎት እርዳታና በመንፈስ ቅዱስ አጽናኝነት ነው ምናምን ብሏልና ሁለተኛው ላነሳው ያሰብኩት ሀሳብ ምንድን ነው? ማፍርበት ነገር የለም ብሏልና እንግዲህ ጳውሎስ በዛ ሰዓት በሰንሰለት ታስሮ ይህንን ሁኔታ በስጋዊ ዓይን ስናየው በሰንሰለት መታሰር፣ ወህኒ ውስጥ መግባት
እፍረት ነው። ግን ይሄ የሚሆነው በእኔ ላይ የሚደርሰው ይህን ነገር ሁሉ ለእኔ ድፍረት የሚሰጥ ነው። ስራ ያደረግኩት ነገር ሁሉ ወንጌልን ለአህዛብ መስበኬ፣ የሚጠፉትን ነፍሳትን ወደ ክርስቶስ በንጥቅ ማምጣቴ ይሄ ለእኔ የሚያሳፍር ሳይሆን ድፍረትን የሚሰጥ ነው። አላፍርበትም ይላልና ሶስተኛው ነጥብ ለክርስቶስ በስጋዬም በሞቴም አከብረዋለሁ ይላል። እንግዲህ በነፃነት ከወጣ በህይወት ብዙ ነገሮች ብዙ ቦታዎችን ያዳርሳል፣ ብዙ ነፍሳትን ያገኛል። ቢሞት ደግሞ በሞቱ ደግሞ ክርስቶስ ይከብራል እና እነዚህ ሶስቶች ሀሳብ ለማንሳት ያክል። እግዚአብሔር ይባርክ። ያው አሁን ባለው ላይ ምስጌ በተናገረው ላይ ለመጨመር ያው የጳውሎስ መኖር ባለፈውም ተነጋግረንበታል። ባለፈው ትምህርታችን ስናጠና ቤተክርስቲያኖችን የመሰረተ አባላትን እያነቃቃ ልዩ ስራ ነው የሚሰራው። ታላቅ ስራ ይሰራ ነበር እና በጣም ጥቅም አለው እና ብኖርም ለእናንተም ይጠቅማል ይላል። ቢሞትም ደግሞ እንደዛው ነው። በቃ ጥቅም አለው። በሁለቱም መንገድ ስናይ ለወንጌል መስፋፋት ይጠቅማል። እንዳው ከሞተ ወንጌልን እንዴት ያስፋፋዋል፣ እንዴት ይጠቅማል ለወንጌል ብለን እናስብ ይሆናል። ግን ቢሞት እንኳን በእምነት ለክርስቶስ ሲል መስዋዕት በመሆኑ የተነሳ ያንን እያዩ አንደኛ ክርስቲያኖች ይበረታታሉ። ክርስቲያን ጌታን የማያውቁትም በመሞቱ የተነሳ እንዴት አይነት ጀግንነት ነው ብለው ሰማዕት ሞት በመሆኑ ያንን በመደነቅ ለወንጌል ልባቸው ክፍት ይሆናል እና መሞቱ መኖሩ ለወንጌል በጣም አስፈላጊ ነው። ጳውሎስ እንደተናገረ በጣም አስገራሚ ነው። እንግዲህ ስለዚህ ሞቱም ጥቅም ነው ያለበትን ነገር አሁንም እሷም ያብራራችልን ነውና ምስክርነት የበለጠ የክርስቲያን ደም እንደ ዘር ነው የሚል ጥቅስ አለ። ምን ላይ ነው ይመስለኛል? ታላቁ ተጋድሎ የሚለው መጽሐፍ ላይ ይመስለኛል። እንደ ዘር ነው በቃ ሲሞት የበለጠ እንደው ምን እያደረጉ እየበዙ ይሄዳሉ የሚለው ሀሳብ። ታዲያ አሁን እኛ ጋር ሲመጣ እንዴት ነው ይሄ? አሁን ጳውሎስ ብቻ አይደለም ባይዘው እነ ጴጥሮስም ሌሎችም ሐዋርያት በእንደዚህ አይነት ነገር ውስጥ አልፈዋል እና እንደውም አንዱን ጥቅስ ላንብበው። ሐዋርያ ሥራ ምዕራፍ 5 ላይ እነርሱም ከላይ ጀምሬ ላንብበው ከቁጥር 40 ጀምሮ ሐዋርያ ሥራ ምዕራፍ 5 ቁጥር 40 ሰሙትም ይላል። የሰሙት ገማልያልን ነው። ከላይ ያለውን ለጊዜው አላነበውም። ተዋቸው ከእግዚአብሔር ጋር እንዳትጋፉ አይነት ነገር ብሎ ምክር ሲሰጥ ሰሙት ነው። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ቁጥር 41 እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት እያለቀሱ ወጡ። አይደለም ይላል ደስ እያላቸው ወጡ እያለ ይላልና ደስ እያላቸው። ይህን ደስታ ዛሬ ላይ ማግኘት ከየትስ መጀመር አለብን? እስቲ እዚህ ላይ ትንሽ እስኪ ቁጥር 21 ላይ ያለውን ጀምራ ሙሉ ሀሳቡን ለማግኘት ለእኔ ሕይወት ክርስቶስ ሞትም ጥቅሜም ነውና ይልና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለት እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው እና ሮሜ ምዕራፍ 14 ላይም ከኛ አንዱስ እንኳን ለራሱ የሚኖር የለም ይላል። ለራሱ የሚኖር የለም እና ብንኖር ለጌታ እንኖራለን፣ ብንሞት ደግሞ ለጌታ ነው የምንሞተው እና በመኖራችንም እሱ ይከብራል፣ በመሞታችንም እሱ ይከብራል። የምንኖረውም የመኖር ዓላማችን የህይወት ዓላማችን እሱ ራሱ ክርስቶስ ነው። ከሞትንም እሱን የሚያስከብር ሞት ነው የምንሞተው አይነት ነገር ነውና ከዛ እናፍቃለሁ ልሄድ ያለውን ምን አጓጓው የሚለውን ለምሳሌ ሞት ለጳውሎስ ምን አይነት ጥቅም ሊኖር ይችላል? በህይወቱ ወንጌልን ይሰብካል፣ ቤተክርስቲያንን ያንጻል፣ ይጸልያል፣ ደብዳቤ ይጽፋል፣ ይሄዳል፣ ያገለግላል፣ እግዚአብሔርን ያገለግላልና በጳውሎስ በተለያዩ መልእክቶች ላይ ትልቅ ናፍቆት አለው፣ የመሄድ ናፍቆት። ምክንያቱም ከዚህ ካለው ክብር ይልቅ እንደውም ከሚደርስብን መከራ ይልቅ ሊገለጥልን ያለው ክብር እጅግ እንደሚበልጥ በማሰብ ሊሄድ ናፍቃለሁ ይላል። እንደውም ሊሄድ የሚለው እኮ የሚሞትበትን ቀን ነው።
ወደፊት እናየዋለን እንጂ የሚሞትበትን ቀን መሄጃዬ ነው ይለዋል። መሄጃዬ ነው እና በጣም ይናፍቃል። ለምን? በዚያ ቀን ፊት ለፊት ያየዋል አዳኝ። እንደውም እሱ ምን አለ? በድንግዝግዝ ነው ዛሬም በመስታወት እንደሚታይ በድንግዝግዝ እናያለና ያኔ ግን ተከፍሎ የነበረው ዕውቀት ይሻራል፣ ደግሞ ፊት ለፊት እናየዋል። በሌላም ስፍራ ደግሞ የጽድቅን አክሊል ከእጁ ይቀበላሉ ነበር። ከእጁ ይቀበላል። ያንን ለመቀበል በጣም ይጓጓ ስለነበር ሞት ጥቅሙ ነው፣ ማረፊያው ነው፣ መሄጃው ነው እና አሁን ወዳልከው ማሳብ ስንመጣ ደግሞ አንደኛ ውስጣቸው ላይ የገባው ነገር ነው እንደዚህ የሚያደርጋቸው እና በክርስትና ሕይወታችን ከኃይል ጋር ካልተነካካን ወደ ክርስትና እውነተኛ ወደ ክርስትና ልብ ካልመጣን ይህንን ነገር ማግኘት በጣም ከባድ ነው። ለምን? እነሱ አሁን የመኖሪያ ምክንያታቸው ነው። እኔ ያጠያይቃል ብዬ አስባለሁ። ሁሉም ክርስቲያን በክርስቶስ ኢየሱስ ያመነው ሁሉ በእውነት ለክርስቶስ ይኖራሉ። የሚኖረው በኑሮው በሚደርስበት ነገር ሁሉ ቢሞትም ለጌታ ነው የሚል መንፈስ አለው ወይ? እና አሁን ያነበብከውን የሐዋርያቱን መንፈስና ያንን ደስታ የምንቀዳጀው የህይወት ዓላማችን ራሱ ሲቀየር ሙተናል አሉ እኮ አይደል? ሙተናል ከክርስቶስ ጋር ተሰቅያለሁ አለ ጳውሎስ። እና አሁን እኔ አልኖርም በእኔ የሚኖረው ክርስቶስ ነው እስኪል ድረስ ማለት እና ያንን ነገር ብናገኘው የህይወት ዓላማችን የመኖር ዓላማችን ቢቀየር ይህንን ደስታ እንለማመዳለን። እና እኔ ተበልተናል ብዬ ነው የማስበው። በጣም በጣም ተሸውደናል እና በጣም ትልቅ ቅዠት ውስጥ ነን ያለ ነው። መንገዱ ደግሞ ይሄ ነው። በቃ መንገዱ ክርስትና ለክርስቶስ ተሸውደናል። ለክርስቶስ ከመኖር ውጭ ሌላ አማራጭ የለም ብሏል እኮ። ሊከተለኝ የሚወድ ራሱን ይካድ እና በቃ በክርስትና ህይወት ለራስ ለመኖር የቀረ ምንም ቦታ የለም። ራስን ለመካድ፣ ራስን ለመተው፣ ራስን ለመርሳት፣ ለእርሱ ብቻ ለመኖር እና ይሄ በእውነትም ወደኛ ስናመጣው ልክ ነው፣ ፈታኝ ነው። ያለንበትን አቋም ይፈታተናል። ምቾትን የለመደ ስደትን ይቅርና ለቤተክርስቲያን እንኳን ብዙ ነገር ለማድረግ ወይም እንደዚህ ሌላውን ይቅርና በጠዋት እንኳን ለመምጣት ከብዶ የሚታይበት ወይም ደግሞ ለእግዚአብሔር ስራ ገንዘብ ለመስጠት በጣም ለሌላው ነገር ትንሽ የሚመስለው ነገር ለእግዚአብሔር ሲሆን አነስ ብሎ የሚታይበት ሁኔታ ነው ያለው እና እንደዛ ሲሆን እንግዲህ ይሄን በጥቅል ነው እንጂ ሁሉንም ላይሆን ይችላል። ኦፍኮርስ በጣም ለጌታ የተሰጡ ሁለመናቸውን ለጌታ የሰጡ ወንድሞች እናቶች አሉ። ያ እንዳለ ሆኖ ግን አብዛኛው ግን እንደዛ አይመስልም እና አሁንም በቃ ይሄንን ነገር በደንብ ልናስብበት ልንጸልይበት ይገባል። ኦኬ ያለፈውን መቼስ እንደዚህ ለምን ሆነ እያልን ብቻ እንትን አንልም። ነገን ለማስተካከል ግን ከዛሬ ለመጀመር ግን እንደው አሁንም በጸሎት መትጋትን ከጌታ ጋር መጣበቅን ያንን መንፈስ በቃ እስከ ሞት ድረስ ለጌታ ታማኝ እስከ ሞት ድረስ ይቻላል። በጥቂቱ ግን ምን ነው ታማኝ ነው። ተጨምሮት ሐሳብ ካለ እንግዲህ ሞት ጠላት የሚያስፈራራበት አንዱና ትልቁ መሳሪያ ነው። ይህ ሞት እንግዲህ እንደ ክርስቲያን ሊያስፈራን የማይገባ በክርስቶስ የተሸነፈ ነውና ስለዚህ ሕይወታችን ሙሉ ለክርስቶስ አሳልፈን ከሰጠን ሞት ምንም ቢሆን አያስፈራንም። ዛሬ ለሞት ያለው ትርጓሜ በጣም የተሳሳተ ነው። እንግዲህ አንድ ሰው ሲሞት ቀጥታ ወደ ሰማይ እንደሚሄድ ከኢየሱስ ጋር እንደሚገናኝ አድርጎ በብዙ ቤተ እምነቶች የሚሰበክበትና ትምህርት የሚሰጥበት አለና ያ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ሞት እንቅልፍ ነው ይለዋል። እንቅልፍ ነው ይላል ነው። አንድ ሰው ከተኛ ይነሳል ማለት ነው። ስለዚህ ሞት በምድር የተሰጠን ተልእኮ ስንጨርስ ስናርፍ ክርስቶስ ዳግም ሲመጣ በትንሣኤ የምንነሳበት ድልድይ ነው። ያቺ ጊዜዋ ኢንተርቫሏን አናቃት። ስለዚህ እረፍት ነው፣ እንቅልፍ ነው እና ይሄ ለእኛ
ፍርሃትን በውስጣችን የሚልቅብን ነገር አይደለም። ስለዚህ በእውቀት ደረጃ የእግዚአብሔርን ቃል በእውቀት ደረጃ አውቀን ብቻ ሳይሆን ይህንን እውቀት በመንፈስ ቅዱስ አማካይነት በሕይወታችን ስናዋህደው እስከ ሞት ድረስ ለኢየሱስ የታመንን እንሆናለን። ሞት አያስፈራንም ማለት ነው እና ይሄ ታላቅ ተጋድሎ በሕይወታችን አለ። ታላቁ ተጋድሎ ምንድን ነው ስንል ሰው በሕይወት ሲኖር ያስባል። ሀሳቡ እንግዲህ በአእምሮ የሚካሄድ ነገር ነው። በመልካምና በመጥፎ ነገር ያለ የሀሳብ ግጭት ነው። ስለዚህ ይህ መልካም ነገር ስንል የእግዚአብሔር ቃል እና በቃሉ መሰረት በቅድስና የምንኖረው ሀሳብ ነው። ሌላው ደግሞ ጠላት የሚጠቀምበት ይህን ተጋድሎ ለማሸነፍ የሚጠቀምበት የዓለምን ምኞት የሚገለጹበት እነዚህ ውሸቶች አሉ። በእግዚአብሔር ቃል ላይ ጥርጣሬ እንዲኖር የሚያደርግ ለቃላችን ታማኝ አለመሆን፣ መዋሸት፣ መቅጠፍ፣ መስረቅ፣ ሰዎችን ማሳዘን፣ ዋናው ግቡ ደግሞ እኛን ከሰዎች ጋር መልካም ግንኙነት እንዳይኖር፣ ዋናው ዓላማው ደግሞ ሰዎችን ከእግዚአብሔር ጋር መለየት እና የእግዚአብሔርን ሉዓላዊነት እውነት እንዳልሆነ መልካምነቱ፣ ፍቅሩ፣ ታማኝነቱ፣ ቸርነቱ ሁሉ በሰው ዘንድ ጥርጣሬ ሊያመጣ ክፉ ሀሳብን በሰው አእምሮ መዝራት ነውና ይህንን ተጋድሎ ክርስቶስ አሸንፎልናልና የተሸነፈ ነው። ስለዚህ በሕይወታችን ክርስቶስን ስናስገባው ሕይወታችን ክርስቶስን ሲኖር በዚህ ተጋድሎ ውስጥ አሸናፊዎች እንሆናለን ማለት ነው። ስለዚህ ክርስቶስ ሞትን ያሸነፈው ሞቶ ነው። ስለዚህ በዚህ ተጋድሎ ውስጥ እኛ በጽናት እስከ መጨረሻው ታግለን ስንሞት አሸናፊዎች ነን። ምክንያቱም ከሞት ስንነሳ ክርስቶስን ነው የምናየው እና በአጭሩ ተጋድሎን ይህን ይመስላል። እግዚአብሔር ይባርክ። እንግዲህ የተጋድሎውንም ሀሳብ ጳውሎስ በሌላ ቦታ ሲገልጸው 2 ቆሮንቶስ 10 ላይ የሚጠቅሰው አነጋገር አለው። እሱም ላንብበው እና ተጨማሪ ሀሳብ ካላችሁ ምን ይላል? 2 ቆሮንቶስ 10:3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። እንግዲህ የጦርነቱን ወይም የትግሉን ሂደት በተወሰነ መልኩ ጳውሎስ እየገለጸ መንፈሳዊ መሆኑን እያስረዳ ነው ያለውና ምሽግ መስበር እያለ ምን እያለ ሲሄድ እንደው ምድራዊ ምሽግ እንዳልሆነ ገና ከላይ ጀምሮ ስጋዊ አይደለም፣ መሳሪያው ስጋዊ አይደለም፣ ምሽጉም ስጋዊ አይደለም። እንዴት ነው ስንል ደግሞ የሀሳብን የእግዚአብሔርን የማወቅንና በዚህ በኩል ደግሞ መታዘዝና አለመታዘዝ ደግሞ ብሎ በአንድ መልኩ ሲያስቀምጠው እንመለከታለን እና በትግል ውስጥ አሁንም ትንሽ እንበለው እንዳለን ምን ያክል ይሰማናል? በግላችን ምን ያክል ይሰማናል? እንደ ቤተክርስቲያን ሊሆን ይችላል፣ እንደ ግለሰብ ሊሆን ይችላል። ምን ያክል ይሰማናል በትግል ውስጥ መሆናችን? የሰይጣን እንትኑስ ምን ያክል እንደ ቤተክርስቲያን ልናወራው እንችላለን? ትንሽ ነገር ብንልበት እዚህ ላይ እኔ ደግሞ አሁን እያየሁት የነበረው አሁን ጥቅሱን ስታነበው ሁኔታው ማለት ነው ጳውሎስ እያለቀ ነው የሚመስለው፣ ማለት እየጠፋ ነው የሚመስለው። ለካ እየተዋጋ ነው። አሁን እንዴት ነው ከታላቁ ተጋድሎ ጋር የሚያያዘው? በእስር ቤት ከቶታል። በደንብ አድርጎ ስጋውን አፈራርሶታል። ራሱ መስክሯል ጳውሎስ ውጫዊ ሰውነታችን ቢያልቅ ብሏል እና ጨርሶታል ማለት ነው።
እና በጣም ይጎዳቸዋል። ብንሰደድም እኮ አንጠፋም ብሎ መስክሯል ራሱና በጣም ያሳድዳል። ሰይጣን ተጽዕኖ ያደርግባቸዋል። በየደረሱበት ስደት ያስነሳል፣ በየደረሱበት መከራ ያስነሳባቸዋል፣ ሰው ያስነሳባቸዋል፣ መንግስታትን ያስነሳባቸዋል፣ ወንድሞችን ከቤተ ክርስቲያን ያስነሳባቸዋል። የሰይጣን ማህበርተኞች የሚባሉ ግን በቤተ ክርስቲያን ውስጥ ሆነው ለሌላ ያደሩ አሉ፣ ጠብና ክርክርን የሚያስነሱ እና ማያስነሳባቸው የለም። ጳውሎስ ግን ምን አለ? እየፈረስን እናፈርሳለን። አሁን ሁኔታው ሳይ የምንሸነፍ ይመስላል፣ የምንጠቃ ይመስላል። ግን የኛ መሳሪያ አይታይም። መሳሪያችን የሥጋ ክንድ ስላልሆነ መንፈሳዊ ስለሆነ እናፈርሳለን፣ እየተገፋን እናፈርሳለን። እንደውም በእግዚአብሔር ላይ የሚነሳውን የሰውን ሐሳብ ሁሉ እናፈርሳለን፣ አእምሮን ሁሉ እንማርካለን። አሁን ተማርኮ ነው እኮ የሄደው እሱ ተማርኮ በምርኮ ነው ያለው፣ በእስር ቤት ነው ያለው። ግን አለመታዘዝን እንበቀላለን። እና ዛሬም ቢሆን ይህ ነገር ወደ ህይወታችን ስናመጣው ዛሬም አለ የሰይጣን ተጋድሎ በህይወታችን ማለት እና ይህንን ነገር ያው ሰይጣን በውጫዊ መንገድ ብዙ ነገር ሊያደርግ ይችላል። ብዙ ነገር እሱ የማያስነሳው ነገር የለም። በጣም እጁ ረዥም ነው በጣም እና ባላሰብነው መንገድና ሁኔታ ነው ተጋድሎ ነው የሚያነሳብን። እና እኛ ምን ያክል ወደዚህ ተጋድሎ ሙሉ በሙሉ ገብተና የሚለው አጠያያቂ ነው። እኛ በራሳችን በግል ህይወታችን እንደ ቤተ ክርስቲያን ምን ያክል እንሳተፋለን? እንደውም የሚንበለበሉትን ኃይላት ታጠፉ ዘንድ ነው የሚለው እና የሚንበለበል ኃይል አለ በቅዱሳን መካከል የሚሰራ ህብረትን ሊያፈርስ የሚመጣ ብዙ ልዩ ነገርን የሚያስነሳ የሚንበለበል በሰማይ ስፍራ የሚበር የሚሰራ ኃይል አለ። እሱን ለማጥፋት የኛም ዛሬ ልዩ ተሳትፎ ያስፈልጋል፣ በጸሎታችንም ሆነ በስራችን ማለት ነው። እግዚአብሔር ይባርክ። ጥቅሱን ላንብበውና የምትጨምሩት ካለ ኤፌሶን ምዕራፍ 6 ላይ ኤፌሶን ምዕራፍ 6 በቀረውስ ቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኖ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ አንሱ ያለ ይናገራል። ዝርዝርም አለው እዛ ላይ። እኔ ልጨምር ያሰብኩት ብዙ ጊዜ አንድ አባባል አለ፣ ክርስቲያን የሆነ ሁሉ ሁሌ ምቾት አለው፣ ስኬት አለው፣ ሁሉን ነገር ያገኛል ጌታን ስላወቀ የሚል የተሳሳተ መልእክት አለ በከተማችንም በክርስቲያኖች ዘንድ። አንዳንዴ ግን ራሱ ኢየሱስ ምን አለ? በዮሐንስ ወንጌል 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁኝ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔን ዓለምን አሸንፌያለሁና ብሏልና። በሌላ ቦታ ደግሞ እንደ በጎች በተኩላ መካከል ልካቸዋለሁ ይላል እና በዛ በዓለም ውስጥ ጠብቃቸው ብሎ ዮሐንስ 17 ላይ ሲጸልይ ራሱ ጌታን እናያለን። እና በዚህ ዓለም ስንኖር ክርስቲያን ሆነን ሁሌ ይሳካልናል ይመቸናል አይደለም። እንደውም በጣም ወደ ጌታ በቀረብክ ቁጥር፣ ወደ ኢየሱስ በቀረብክ ቁጥር ትግሉም በዛ ልክ ይጨምራል። ምናልባት ቤተሰቦቻችን ማጣት ሊሆን ይችላል፣ ህመም ሊሆን ይችላል፣ ስራችን ማጣት ሊሆን ይችላል። የተለያየ አይነት ውጊያ ይመጣል፣ ጦርነት ይመጣል። ምክንያቱም በዓለም ስላለን ነው። ግን ተስፋ አለን። አሁን ቀደምም ወንድሜ ምስጋናው እንደተናገረው ክርስቶስ በመስቀል ላይ ሰይጣን አሸንፎታል፣ ስለኛም ደግሞ ድል ያደርጋል። ዛሬም ድል ያደርጋል። ምናልባት በምድር እንኳን እንዳሰብነው ሁሉ ነገር ባይሳካ ቢቀርም እኛ እንኳን በህመምም በተለያየ ምክንያት ብንሞት እንኳን በዓለም እስካለን ድረስ ግን በምጽአቱ ሲመጣ ግን የተለየ ተስፋ አለን። ከክርስቶስ ጋር ከሆንን ተስፋ አንቆርጥም። ሁልጊዜም ከአሸናፊዎች በላይ ትሆናላችሁ ብሎ የለ ሮሜ ላይ ጳውሎስ ራሱ። ስለዚህ ሁልጊዜ እሱ አሸናፊው ጋር ከአሸናፊው ጎን እስከሆን ድረስ እናሸንፋለን። ግን ትክክለኛውን ተዋጊ ወይንም የጦር አዛዥ መርጠነዋል ወይ ነው። ሁለት ጎራ አለ፣ ወይ የሰይጣን መሆን አለ፣ ወይ የኢየሱስ መሆን አለ። ስለዚህ ትክክለኛውን የጦር አዛዥ ከመረጥን በማናቸው መልኩ አሸናፊዎች እንሆናለን። እግዚአብሔር ይባርክሽ። ስለዚህ ከኢየሱስ ጋር እንድንሆን የሚጠራን መልእክት ነው የሰጠችን። እኛም በጦርነቱ በዚህ ውጊያ ላይ እንድንሳተፍ ከኢየሱስ ጋር ስንሆን፣ ለኢየሱስ ስንሰራ፣ ስንተጋ በዚህ
ጦርነት ውስጥ ወይም ተጋድሎ ውስጥ ገብተናል። ስለዚህ ሰይጣን ደግሞ አይተወንም። ስለዚህ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ ብሏል ኢየሱስ ራሱ። ስለዚህ እንጠላለን፣ እንገፋለን፣ ቀድሞ ኢየሱስን ገፍተዋልና። ስለዚህ ሳንደነቅ ከኢየሱስ ጋር ተጣብቀን በዚህ ጉዟችን እንድንቀጥል የሚያደፋፍረን መልእክት ነው የእግዚአብሔር ቃል የሚሰጠን። ከአፍታ ቆይታ በኋላ ስንመለስ እንቀጥላለን። ልሄድ ከጌታ ጋር ልሆን እናፍቃለሁ አለ ጳውሎስ። ምን ማለቱ ነው? ከአፍታ ቆይታ በኋላ ስንመለስ በዚህ ላይ እንወያያለን። አብራችን ቆዩ። ከቆይታችን ተመልሰናል። ሕይወትና ሞት ሶስተኛው ትምህርት ፊልጵስዩስ ምዕራፍ 1 ከ19 ጀምሮ እያጠናን ነው ያለ ነው። ብዙ በረከት እያገኛችሁ እንደሆነ እናምናለን። ዘግይታችሁ ግን ለከፈታችሁ ይህ ሆፕ ቻናል ኢትዮጵያ ላይ የሚተላለፈው የሰንበት ትምህርት ክፍለ ጊዜያችን ነው። በዛሬው ክፍል ሕይወትና ሞት የሚለውን ዋና ርዕስ ይዘን እየተወያየን ያለ ነው። ወደ እረፍት ከመግባታችን በፊት ጳውሎስ በዚህ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የተናገረውን አንድ ነገር አንስቼ ነበር። እሱን እንወያያለን ብለናል። ምንድነው እሱ? ልሄድ ከክርስቶስም ጋር ልኖር እናፍቃለሁ አለ እና እንግዲህ ጳውሎስ በሌሎች ቦታዎች ላይ የሚናገራቸው ስለ ሞት ሰው ከሞተ በኋላ ምን እንደሚሆን የሚናገራቸው ብዙ ሀሳቦች አሉ። ጳውሎስ ብቻም አይደለም፣ እነ ሰለሞንም እነ ዳዊትም ደጋግሞ የተናገሯቸው ነገሮች አሉ። ኢየሱስም ራሱ የገለጸው ነገር አለና እዚህ ጋር ግን ሌላ አይነት ነገር ይመስላል። ልክ ሲሞት ወዲያው ከክርስቶስ ጋር የሚኖር ያለ ይመስላልና እንዴት ነው ይህንን ሀሳብ ልንረዳው የሚገባው ከሚለውን ጀምር። ጥቅሱን ስናነበው እዛው ፊልጵስዩስ 1:23 ላይ ምን ይላል? በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከሁሉ ይልቅ እጅግ የምሻው ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል ጳውሎስ። እና በሁለት ነገር ይጨነቃል። አንደኛ ልሄድ ከክርስቶስ ጋር ደግሞ ብኖር ደግሞ ለእናንተ ጥቅም እንደሆነ ይሰማኛልና መለየት አቅቶኛል በሁለቱ መካከል እያለ ሲጨነቅ እናያለን። ግን ሊሄድ ከክርስቶስ ጋር ሲል ምን ማለቱ ነው? እውነትን ያው ሊሄድ ሲል ሊሞት እንደሆነ ግልጽ ነው። እዚህ ጋር ለሞትን መምረጡ እናያለን። ግን ሲሞት ቀጥታ ወደ ክርስቶስ ይሄዳል ማለት ነው? አይደለም። ለምን ብንል ብዙ የመጽሐፍ ቅዱስ ጥቅሶችን ማንበብ እንችላለን። ይሄ እንዳልሆነ እርግጠኛ ለመሆን ለምሳሌ አንደኛው ጥቅስ የሚገኘው መክብብ በመጽሐፍ ቅዱሳችን መክብብ 9:5 ስናነብ እናገኘዋለን። መክብብ ቅድም እንዳልከው ሰለሞን ራሱ ነው የተናገረው። መክብብ 9:5 ላይ ያለውን ስናነብ እንደዚህ ይላል። መክብብ 9:5 ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ስለዚህ ሙታን ምንም አያውቁም። ከክርስቶስ ጋር ጳውሎስ ወደ ክርስቶስ ቢሄድ ኖሮ ወይ እንዳለው ከጌታ ጋር ቢሄድ ኖሮ እዚህ ጋር እንዳነበብ ነው ያውቃል ማለት ነው። ግን እዚህ ጋር ሙታን አንዳች አያውቁም ሲል እናገኛለን ማለት ነው። ሌላው ራሱ ኢየሱስ የተናገረውን በዮሐንስ 5:28-29 ያለውን ስናነብ በዮሐንስ ወንጌል ምዕራፍ 5 እንዲህ ይላል፣ በዚህ ነገር አትደነቁ፣ በመቃብር ውስጥ ያሉት ሁሉ የእርሱ ድምፅ የሚሰሙበት ሰዓት ይመጣል። መልካም የሰሩ ከሞት ተነስተው በሕይወት ይኖራሉ፣ ክፉ የሰሩ ግን ከሞት ተነስተው ይፈረድባቸዋል። ስለዚህ እዚህ ጋም ራሱ ክርስቶስ ሲናገር እሱ ሲመጣ ነው የሚጠራቸው እንጂ
አሁን ከጌታ ጋር የሞቱ ሰዎች ከጌታ ጋር እንዳልሆኑ በግልጽ ይናገራል። ሌላው ደግሞ ሁላችንም የምናውቀውን የአልዓዛር ታሪክ በዮሐንስ 11 ላይ እናገኛለንና ራሱ ክርስቶስ አልዓዛርን ከሞት እንዳስነሳው ሁላችንም እናውቃለን። ግን በዛ ወቅት የነበረው እንዴት ነው የሚለውን ለማወቅ ዮሐንስ 11 ላይ ያለውን ከ11 ጀምሮ ያለውን አንብቤዋለሁኝ። ዮሐንስ 11 ከ11 ጀምሮ ምን ይላል? ወዳጃችን አልዓዛር ተኝቷል። ከ11 እስከ 14 ያለውን ነው የማነበው። ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ኢየሱስ ስለሞቱ ተናግሮ ነበረ፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጽ አልዓዛር ሞተ ይላል እና አልዓዛር ከሞተ በኋላ ራሱ ኢየሱስ ምን አለ? ተኝቷል አለ። ግን ደቀ መዛሙርቱ ተኝቷል ሲላቸው ስላልገባቸው ምን አለ? እንግዲህ አልዓዛር ሞቷል አለ። ስለዚህ ክርስቶስ ራሱ ኢየሱስ ራሱ ሞትን ምን ይለዋል? እንቅልፍ ይለዋል። ያ እንቅልፍ ህልም የሌለው እንቅልፍ ማለት ነው። ወይንም ደግሞ አንኮንሸስ እንለዋለን በሕክምና ሙያና ምንም የማያውቅ ማንም ተኝቶ አንዳንዴ ተኝተን እኮ ድብን ያለ ምንም የማያስታውቅ እና እንደውም መማሪያ እዚህ ሰንበት ትምህርታችን ላይ ምን ይላል? ምናልባት እኮ ኢየሱስ ሲጠራው ያኔ አልዓዛርን ናውጣ ከመቃብር ብሎ ሲጠራው አንዱ መልአክ ሄዶ ለ4 ቀን ከጌታ ጋር ከነበረ ሰማይ ከነበረ ከዚህ ከሚያስደስት ቦታ ጠርቶት ናውረድ ሲለው ምን ሊሰማ ይችላል? አልዓዛር ግን አይደለም፣ ከተኛበት ከእንቅልፍ ሲቀሰቅሰው እናያለንና ራሱን ጳውሎስ ራሱ ምን ብሏል? አሁን እንግዲህ ስለ ጳውሎስ ነው የምናጠናውና ክርስቲያኖች ጌታ ሲመጣ እንዴት ነው የሚነሱት፣ የሞቱት እንዴት ነው የሚነሱት የሚለውን ለማወቅ አንደኛ ተሰሎንቄ ላይ እናነባዋለን። አሁንም ካገኛችሁት ታነቡልኝ ትችላላችሁ። አንደኛ ተሰሎንቄ 4:16 እና 17 እንደዚህ ይላል። የትእዛዝ ድምፅ፣ የመላእክት አለቃ ድምፅ፣ የእግዚአብሔር እምቢልታም ይሰማል። ጌታ ራሱን በእነዚህ ታጅቦ ከሰማይ ይወርዳል። በክርስቶስ አምነው የሞቱት አስቀድሞ ይነሳሉ። ከዚህ በኋላ እኛ በሕይወት የምንገኘው ጌታን በአየር ላይ ለመገናኘት ከእነርሱ ጋር በደመና እንጠቃለን፣ ለዘላለምም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ። አሜን። ስለዚህ እዚህ ጋር የሚናገረው ምንድን ነው? ሙታን መቼ ነው የሚነሱት? ወይንም መቼ ነው ከጌታ ጋር መኖር የሚጀምሩት? ዳግም ክርስቶስ ዳግም ሲመጣ ያኔ ጌታ ራሱ ይጠራቸዋል። እንደውም ሞቶ የነበሩት ቀድመው በአየር ላይ ይነጠቃሉ። እኛ በሕይወት ካለን ደግሞ በሕይወት ያለነው ተከትለን እንደምንሄድ ይናገራል። ሌላው ደግሞ ራሱ ጳውሎስ ስለ ራሱ ሲናገር ደግሞ ሁለተኛ ጢሞቴዎስ ላይ መልካሙን ገድል ተጋደልኩ ብሎ ከተናገረ በኋላ ምንድን ነው ያለው የሚለውን ስናጠና የምናገኘው ሁለተኛ ጢሞቴዎስ ላይ ሁለተኛ ጢሞቴዎስ 4:6 ላይ ምን ይላል? በመስዋዕት እንደሚታረድ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም የጻድቅ ፈራጅ የሆነው ጌታ ያን ቀን ያለው መቼ ነው? ሲመጣ ማለት ነው። ለእኔ ያስረክበዋል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ስለዚህ ሲገለጥ ሲመጣ ነው ጳውሎስን ራሱ ከእንቅልፍ አስነስቶ ሊወስደው የሚችለው ማለት ነው። ስለዚህ ሊሄድ ከጌታ ጋር ብሎ ሲናገር ጳውሎስ ምን ማለቱ ነው ስንል ከጌታ ጋር መሆን ይናፍቃል። ቅድም ወንድሜ በረከት ተናግሮታል እና ሁልጊዜ ከጌታ ጋር መሆንን ይናፍቃል። ያ ናፍቆቱ ነው። የዚህ ዓለም ጣጣው ችግሩም አልፎ ከሱ ጋር ለዘላለም ደስተኛ መሆን ይፈልጋል። ከሱ ጋር ለዘላለም በመኖር ማለት ነው። ምክንያቱም ያው ራሱ ሲናገር በዚህ ምድር የሚያጋጥመን ነገር በሰማይ ከምናገኘው ጋር ሲነጻጸር እንደምንም አይደለችም እና ያንን ይናፍቃል ጳውሎስ። ያንንም ያሳየናል ማለት ነው። ሌላው ደግሞ ያው ቅድም እንዳልኩት የመረጠ ነው። በቃ መለየት አቅቶታል።
ልኖር ለእናንተ መልካም ነው፣ በሞቱም ደግሞ መልካም ነው። ምክንያቱም ከጌታ ጋር መሆን እናፍቃለሁኝ። ልክ ሲነቃ እኮ ምንም የአይን በቃ ቅስፈት ናት፣ በቅስፈት ናት። ምንም አያውቅም ጳውሎስ ከተኛ በኋላ ከሞተ በኋላ አያውቅም። ልክ ሲነቃ ወዲያው እኮ ነው ጌታን የሚያየው ማለት ነው። ከእንቅልፍ ሲነቃ ወይም ከሞት ሲነቃ ያንን ቅስፈት ነው የሚናፍቀው ማለት ነው ጳውሎስ። ስለዚህ የጊዜ ርቀቱን እዛ ጋር እየጠቀሰ አይደለም። ወዲያው ልክ ስሞት ወዲያው ሄዳለሁ የሚልን ነገር እየተናገረ አይደለም። ቅድም እንደተባለው ነው 1000 ዓመትም ይሁን 7,000 ዓመትም 6,000 3,000 ልክ አንድ ሰው ሞቶ ከዛ በኋላ ሲነቃ የሚያውቀው ነገር የክርስቶስን ዳግም ምጽአት ነው። በሁለቱም ሳይድ ቢሆን በየትኛውም ሳይድ ቢሆን የሚያውቀው። ስለዚህ ጳውሎስ ደግሞ እርግጠኛ ሆኖ ከክርስቶስ ጋር መሆኑን እየተናገረ ነው ያለው። ስጨምሩት ሀሳብ አለ። እኔ ምን ሆነ መሰለህ፣ በቅርብ የማገለግልበት ቸርች ላይ የነበረች አንድ እናት በጣም ለቤተክርስቲያን ዋና እና በጣም የጸሎት ሰው ነበረች እና የጓደኛችንም እናት ናት። በቅርብ አርፈው ቴሌግራም ላይ የቸርቹ ግሩፕ ነበረ፣ ቴሌግራም ግሩፕ እና እዛ ጋር በቤተክርስቲያን ላይ ስለነበራት ሚና ስለ ደግነቷ ካወራው በኋላ እሷ እንግዲህ በዘላለም ክንዶቹ ላይ አርፋለች ስል አንድ ሰው መልሶልኛል። እሷ አሁን በእግዚአብሔር ክንድ አይደለችም፣ በምድር ልብ ነው ያለችው እና አስቆኛልም። እና በምድር ልብ ነው ያለችው፣ ግን ቋንቋውን እንጠቀማለን። ሰው ሲሞት ወደ ጌታ ሄደ እንላለን። ሰው ሲሞት ያው ወደ ዘላለም ቤቱ ሄደ እንላለን፣ ተመልሶ ስለማይመጣ። እንግዲህ የምድርን ሁሉ መንገድ ሄደ ይላሉ ብሉይ ኪዳን ሲጽፉ ነገስታት ሲሞቱ የምድርን ሁሉ መንገድ ሄደ። ያው ስለማንመለስ ሂደናል፣ መንገዳችን ነው፣ ወደ ጌታ ሄደ ብሏል እንላለን፣ ሰው ሲሞት እንላለን። ግን ጳውሎስ ራሱ እንዳለችው እንደዚህ አይነት አመለካከት የለውም። በሌላ ቦታ ለምሳሌ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ምንድን ነው የሚለው? ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። የሚናፍቀው የሙታንን ትንሣኤ ቀን ይናፍቃል። ወደ ሰማይ የሚሄድበት ቀን የሙታን ትንሣኤ ቀን እንደሆነ እርግጠኛ ነበርና ዕብራውያን ምዕራፍ 11 ቁጥር 13 ላይ ስለ እምነት ጀግኖች ካብራራ በኋላ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙም። እኛን ቀድሞ ያው እኛን ይጠብቃሉ ይላል። እኛን ቀድሞ ሂዶ የሰማይን ባርኮት የሰማይን ጸጋ ያንን ፕሮሚስ የሚያጣጥም የለም። እኛን ቀድሞ ጳውሎስ ራሱ ብሏል እኮ እኛን እንደሚጠብቁ ተናግሯል። ከዚህ አገላለጽ ጋር የሚሄድ ምንድን ነው? እኛ ሕያዋን የሆንን እሱ ሲመጣ እንነጠቃለን ሲላን ተሰሎንቄ ላይ ማለት ነው። ኢየሱስ ሲመጣ እሱ በሕይወት እንዳለ አስቧል ማለት ነው። ግን ገና ይህን ሁሉ ዓመት ቆይቷል። አንደኛ የሚጠቀምበትም ቋንቋ ነው እንጂ ራዕይ ምዕራፍ 6 ላይ ከመሰዊያው በታች ስለሚጮሁ ነፍሳት ይናገርና እነዛ ነፍሳት ነጭ ልብስ ተሰጣቸው ይላል። ነጭ ልብስ ተሰጥቷቸዋል። መዳናቸው የተረጋገጠ ነው። በቃ ጨርሰዋል። ግን ምን ተባለ? የወንድሞቻችሁ ቁጥር እስኪሞላ ድረስ ጠብቁ። ፍረድልን፣ ለምን አትፈርድልንም? ደማቸውም ስለሚጮህ ፍረድልን የሚል ጩኸት ሲያሰሙ ምን ተባሉ? የወንድሞቻቸው ቁጥር እስኪሞላ ድረስ ጠብቁ፣ ታገሱ ተባሉ። ግን ምን ተሰጥቷቸዋል? ነጭ ልብስ ተሰጥቶ። የተረጋገጠ ነገር ነው። መዳናቸው የተረጋገጠ፣ ዘላለማቸው የተረጋገጠ ነው። ስለዚህ በዛ አውድ ውስጥ ሆኖ ነው እያወራ ያለው። ሲሞት በቃ በትንሣኤ ማለዳ ይነሳል እሄዳለሁ እንጂ ያው ሙታን በሕይወት ይኖራል፣ ነፍስ ከስጋ ተለይታ ከዛ ትሄዳለች፣ እንደዚህ የሚባል ነገር የሚያሳይና የሚጠቁም ነገር የለውም። ሙሉ በሙሉ ከሌላው የመጽሐፍ ቅዱስ አስተምሮ ጋር ይጋጫል። ስለዚህ ጳውሎስ እያለ ያለው ያንን አይደለም የሚለውን ነገር በደንብ ነው የተገለጸው። እንደተባለው ዛሬ አሁን ለሙታን የሚደረጉ ጸሎቶች አሉ። ነፍሳቸውን በገነት ያኑርልን ሊባል ይችላል። ፍትሐት ይደረጋል። መጽሐፍ ቅዱሳዊ አይደለም። በቃ በግልጽ ምን ትምለው ነገር ልንፈታው ወይም ደግሞ ያንን ሰው ከታሰረበት ልንፈታው ከመንፈሳዊ ስርዓቱ ልንፈታው የምንችለው ከፈቻው መቼ ነው? በሕይወት እያለ። ዛሬ ምን እናድርግ? ከእሱ ጋር ጊዜ እንውሰድ። ዛሬ ስለ እግዚአብሔር ቃል አብረን እናወራ። ዛሬ ንስሐ እንግባ። ከሞተ በኋላ አይደለም። ከሞተ በኋላ ምንም አያመሰግኑም። ሙታን አያመሰግኑም ብሏል ዳዊት ሌላ ቦታ ላይ። አያመሰግኑም፣ በእነሱ ላይ ተስፋዬን አላደረግም። ስለዚህ
እንደዛ ተረድተን ዛሬ በህይወት ባለን ጊዜ ማድረግ ያለብን እናድርግ። ሁለተኛ ደግሞ ያንን ቀን እናፍቅ። ልክ እንደ ጳውሎስ እንናፍቀዋል። ከሞትም በኋላ እንደ ቅጽበት የሚሆነው ልክ ከሞትም በኋላ እንግዲህ ክርስቶስ ካልመጣ በእኛ በእድሜ ወይም ደግሞ በህይወት እስካልመጣ ስንሞት ከዛ ስንነሳ ቅድም ደጋግመን እንዳለው ምናውቀው ዳግም ምጽአት ነው። ስለዚህ ይሄንን እየገለጸ እንጂ ከሌላው ጋር እየተጋጨ አይደለም የሚሉትን ሀሳብ ነው። ምናልባት ግን በዚህ ላይ በጣም ጥያቄ ያላቸው ወንድሞች እና እህቶች ካሉ በዩቲዩብ ላይ ባለው የኮመንት ላይ ጥያቄዎቻችሁን ልታደርሱን ትችላላችሁ። ያ ብቻም አይደለም፣ ስክሪኑ ላይ ባለውም አድራሻ በስልኩም ደውላችሁ በዚህ ጉዳይ ላይ ጥያቄ አለን ማለት ይቻላል እና የበለጠ በዚህ ላይ መወያየት እንችላለን። ሰፋ ያለ ጊዜን የሚፈልጉ ሌሎች ጥያቄዎች ሊነሱ ስለሚችሉ እዚህ ጋር ብቻ ሳይሆን ሌሎች ቦታዎችም ላይ እንደዚህ ጥያቄ ሊፈጥሩ የሚችሉ ነገሮች ስላሉ ከትልቁ ምስል አንጻር ያለውን ነገር ለማብራራት ዝግጁ መሆናችንን ከወዲሁ ለማሳወቅ እንወዳለን። እንቀጥል። እንግዲህ እዚህ ብቻ ይህን ብቻ ብሎ ደግሞ ጳውሎስ አያቆምም። በጣም በዚህኛው መልእክት ውስጥ ከሚደጋገሙ ሀሳቦች መካከል የአንድነት ጉዳይ ነው፣ የህብረት ጉዳይ እና በህብረት ስለመዋጋት በህብረት ስለመቆም እንደዚህ የሚሉትን ሀሳቦች ጳውሎስ ደጋግሟቸዋል እና እዚህም ቦታ ላይ በተለይ ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ የሚለውን ለአንብብና ወደ ውይይታችን ተመልሰን እንሄድ። ፊልጵስዩስ ምዕራፍ 1 ቁጥር 27 ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ አብራችሁ የሚለውን እንዳንረሳው አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ እንግዲህ ሁለተኛ ማጠንከሪያ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እንግዲህ እዚህ ውስጥ ያለውን ነገር እስቲ ትንሽ እናብላለው። ከዛ ደግሞ ኢየሱስ ደግሞ በዮሐንስ ወንጌል ላይ ደግሞ የጸለየው ጸሎት አለ እና እሱን አያይዘን ደግሞ ትንሽ እንመልከት እስኪ። በዮሐንስ ወንጌል ምዕራፍ 17 ቁጥር 24 ያለውን እናንብበው። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እነዚህ አንተ የሰጠኝ እኔ ባለሁበት ከእኔ ጋር እንዲኖሩ እወዳለሁ ይላል። በሌላኛው ትርጉም አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝ ከእነርሱ ጋር ከእኔም ጋር ይሆኑ ዘንድ እወዳለሁ ይላል። ቁጥር 11 ላይ ቅዱስ አባት ሆይ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው ብሎ ጸሎት ያደርጋል። እንግዲህ ይህንን ጸሎት ኢየሱስ ክርስቶስ ለደቀ መዛሙርቱ መጨረሻ ከመሞቱ በፊት የጸለየላቸው ጸሎት ነው እና አንድነት ለክርስቲያኖች ዋና መሰረት ነገር ነው እና አንድ ለመሆን ደግሞ ራሱ ኢየሱስ ክርስቶስ ሞዴል ሆኗልና እኛ አንድ እንደሆነን እና እነርሱም ወይም ደግሞ እኛ አሁን በዚህ ምድር ያለን አንድ እንድንሆን ከእርሱ ምሳሌ እንወስዳለን ማለት ነው እና አንድ ጥቅስ ላንብብ። እዚህ አሁን ይሄን ስትል የመጣ እዚሁ ጥቅስ ላይ እዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ 20 ጀምሮ ላንብበው። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። አንተ እንደላከኝ ይህ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናል እና የአንድነት ምንጩ ራሱ ኢየሱስ ነው። ሰው በራሱ አስተሳሰብ በራሱ መንገድ አንድ ሊሆን አይችልም። ግን ይህ አንድነት የሚመጣው ምንጩ ኢየሱስ ክርስቶስ ነው እና በክርስቶስ ፍቅር አንድ እንሆናለን። አንድ ከሆኑ ደግሞ አንድ ዓላማ ይኖረናል። ዓላማ ምንድን ነው? ወንጌልን እስከ ምድር ዳርቻ እናደርሳለን ማለት ነው እና ይሄ አንድነት የሚመጣው ደግሞ በፈቃድ ነው እና ፈቃዳችንንም ለኢየሱስ ካስገዙ
ክርስቲያኖች ወንድምና እህቶች ጋር አንድ ያመጣናል ማለት ነው እና የአንድነት ዋናው ዓላማው በቤተ ክርስቲያን ውስጥ ሰላምና አንድነት ማምጣት ብቻ አይደለም። ከቤተ ክርስቲያን ውጭ ወንጌልን ለመስበክ ወንጌልን ለማዳረስ ነውና ቁጥር እዚህ ማቴዎስ ወንጌል 17:21 እና 23 ላይ ምንድነው የሚለው? ዓለም አንተ እንደላከኝ ያውቁ ዘንድ ወይም ደግሞ ያመኑ ዘንድ ይላልና። እንግዲህ አስቡ፣ ይሄ ህብረት ይሄ አንድነት ክርስቶስን ይሰብካል ማለት ነው። በእኛ ህብረት ውስጥ ክርስቶስ ይታያል። ስለዚህ ይህ በሱ የአንድነት ምንጭ አንድ ስንሆን አሕዛብ ክርስቶስ ወደ ምድር ከአብ ዘንድ እንደመጣ ያውቃሉ፣ ያምናሉ ማለት ነው እና እዚህ ላይ የጠላት መሳሪያ አለ። ይሄ ምንድን ነው? መከፋፈል ወይ ደግሞ አለመግባባት። በአንድነት ባለመሆን ወይ ደግሞ በመከፋፈል ውስጥ የወንጌል ኃይሉ አይታይም ወይ ደግሞ ምስክርነታችን አይታይም። ስለዚህ አንድ እንዳንሆን እንድንከፋፈል ሁልጊዜ ጠላት ስራውን ይሰራል ማለት ነው እና እዚህ ጋር እንደ ቤተ ክርስቲያን በፊልጵስዩስ 1:27 ላይ እንደተገለጸው ማለት ነው እና ዋና ግንድ ለአንድነታችን ዋና ግንድ እና መሰረት የሚሆነው አንደኛው በቃሉ መሰረት መያዝ፣ በቃሉ አንድነት መቆም ነው። በእውነት ወንጌል ላይ መቆም ነው። ይህ እንግዲህ ዋናው ግንድ መሰረት ነው ለአንድነት ማለት ነው። ሁለተኛው በዚህ ቃል ላይ በቅድስና በሕይወት መኖር። እነዚህ ነገሮች ዋና መሰረቶች ናቸውና የሚቀድሰን ራሱ ኢየሱስ ነው። እውነት የሆነው ደግሞ ራሱ ኢየሱስ ነው። ስለዚህ በኢየሱስ ላይ ስንቆም ሁሉም የራሱን የልቡን ሐሳብ ሁሉ ትቶ በአንድ ሐሳብ ላይ ይቆማል። እግዚአብሔር ይባርክ። ስለዚህ በኢየሱስ ላይ መቆም ዛሬም ከኛ የሚጠበቀው ከኢየሱስ ጋር ስንሆን ደግሞ ወደ ወንድሞቻችን እጆቻችን ሊከፈቱ ሊዘረጉ እንደሚችሉ እንግዲህ የአንድነቱ መሰረት ከኢየሱስ ጋር መሆን በቃሉ ላይ መሆን የሚለውን ሀሳብ ተመለከተ። አንድ ልብ አንድ መንፈስ የሚለውን ከመጀመሪያቱ ቤተክርስቲያን ነው የምናገኘው። ራሱ ያመኑትም አንድ ሀሳብ አንድ ልብ ነበራቸው። እንደው ያላቸውን ነገር አንድነት ያደርጉ ነበር። ዝም ብሎ በመንፈስ ብቻ አይደለም፣ በሀሳብ ብቻ አይደለም፣ ያላቸውን ራሱ አንድነት ያደርጋሉ። በህብረት ነው የሚያመጡት እና በጣም የሚገርመው ሀሳብ ምንድነው? ከመካከላቸው እንኳን ድሃ አልነበረም እና ቤተክርስቲያን በጣም የሚያቀነጭራት ነገር ለቤተክርስቲያን ካንሰር የሆነ ነገር አንደኛው መከፋፈል ነው፣ መለያየት። በቤተክርስቲያን ላይ መለያየት መከፋፈል ካለ በጣም አያሳድግም ቤተክርስቲያን። ሌላው እንኳን እንዳይመጣ አይጋብዝም። አንዳንዴ እኮ በውጭ ስላሉት ስለመምጣት ስናስብ የቤቱ ያሳስበናል። መተው ምቹ ነገር አለ ወይ? መተው ሰላም ይሰማቸዋል ወይ? ደህንነት ይሰማቸዋል ወይ የሚለው ራሱ ትልቅ አሳሰብ እና ቤተክርስቲያን የአንድነት መንፈስ ከሌላት በጣም አስጊ ነው። እና ይሄ ለክርስቶስ ወንጌል እንደሚገባ ከመኖር ጋር የሚገናኝ ነው። በቃ እና የተሰበሰብን ይሄ ልክ እንደ ሶሻል ማህበር አይደለም። ይሄ እንደ ድር አይደለም፣ ወይም ዕቁብ አይደለም። ተሰብስበን ለአንድ ለሆነ ማህበረሰባዊ ዓላማ አይደለም የተሰበሰብነው እና በክርስቶስ ኢየሱስ ለክርስቶስ ኢየሱስ ወንጌል እንደሚገባ በመኖር መሆን አለበት ማለት ነውና የቀደሙት አብረው ይጠላሉ፣ አብረው ይወደዳሉ። አንዱ ሲነካ ሁሉም ነው የሚጮው። ለምሳሌ ጴጥሮስ ሲታሰር ተኝቶ የሚያድር የለም፣ ሲጸልዩ ነው የሚያድሩት እስኪለቀቅ ድረስ ማለት። የአንዱ መጎዳት የሌላውም ጭምር ነበር ማለት ነው። የአንዱ ረሃብ የሌላውም ረሃብ ነበር እና ይህ መንፈስ በቤተክርስቲያናችን ቢኖር እንዴት ትበለጽግ ይሆን? እኔ እንደውም አንዳንዴ በቃ ይሄ ይሆናል ቤተክርስቲያን ዛሬ አላሳድግ ብሎ አንቆ የያዘው ማለት ነው። አንድነት አለመኖር፣ ስለ ራስ ብቻ ማሰብ፣ የራስን ወደ ራስ ብቻ ያተኮረ ህይወት፣ ምናልባት የሌላውን ቸል ማለት፣ መከፋፈሉ። ሌላው እዚህ ጋር ራሱ ጳውሎስ ስለ አንድነታቸው ይናገርና እዛው ፊልጵስዩስ 1:27 ላይ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። አንድነታችሁ ይጠናከር፣
ደግሞም ለክርስቶስ ወንጌል እንደሚገባ ኑሩ ይላል እና ይህንን እንደሚገባ መኖር የሚለውን ራሱ ኢየሱስ ሲናገር ምን አለ? በተራራው ስብከት እንለዋለን በተለምዶ። የኢየሱስ ስብከት ምን ይላል? የሰማይ ዜጎች እንዴት መሆን እንዳለባቸው በማቴዎስ 5-7 ላይ አብራርቶ ይናገራልና እንዴት ነው መሆን ያለባቸው? የእግዚአብሔር ልጆች በልባቸው ውስጥ ትዕቢት የለባቸውም፣ የዋሆች ናቸው፣ የተቀደሰ ሕይወትን ለመኖር ይራባሉ፣ ይጠማሉ፣ ይቅር ባይ ናቸው፣ ልባቸው ንጹሕና የዋህ ነው፣ ሰላምን ያመጣሉ ወይም ያስታርቃሉ። ይሄ የአንድነት መሰረት የሆነው ሰላምን ማምጣት ማስታረቅ፣ እንደገና ደግሞ ሌሎችን ሰዎችን አይጣሉም ወይም አይጎዱም፣ ጠላቶቻቸውን ይወዳሉ። ክርስቲያኖች ሆነን እኮ አንዳንዴ ጠላቶቻችን የምር እንወዳለን። በቤተ ክርስቲያን ውስጥ እኮ ተጣልተን ይቅር አልልም የምንልበት ጊዜ አለ። ይሄ ጌታ የማይወደው የይቅርታ ልብ የለንም ብዙ ጊዜ። ግን ያንን ልብ መቀየር ይችላል በጌታ ስንሆን ማለት ነው። የሚረግሟቸውን ይመርቃሉ፣ እነርሱን ለሚጠሏቸው መልካም ያደርጋሉ። እና እውነት ከክርስቶስ ጋር ይኖረ ወይንም ከወይን ግንዱ ጋር የተጣበቀ እኔ ወይን ግንድ ነኝ ብሎ የለ ራሱ ክርስቶስ ከወይን ግንዱ ጋር የተጣበቀ ከዛ በኋላ ብዙ ፍሬ ያፈራል። በእኔ ኑሩ እኔም በእናንተ፣ እናንተ በእኔ ብትኖሩ እኔም በእናንተ ብኖር ብዙ ፍሬ ታፈራላችሁ፣ በዚህም አባቴ ይከብራል ይላል እና የእውነት ከወይኑ ግንዱ ጋር ስንጣበቅ እነዚህ ሁሉ ፍሬዎች ይመጣሉ። ከራሳችን የሚመጣ ሳይሆን ከሱ ጋር በመያያዝ በጸሎትና በቃሉ የእውነት ስንያያዝ እነዚህም ፍሬዎች ሁሉን እናፈራ እንችላለን። እንደ ሰማያዊ ዜጋ መኖር የምትለው ሀሳብ እኔ በጣም ምክንያቱም በዚህ ምድር የተለማመድ ነው ሰማያዊ ኑሮ መለማመድ እንዳለብን። እነዚህ ፊልጵስዩስ ምንድነው የሮም ዜግነት አላቸው። ይሄ የሮም ዜግነት ደግሞ ትልቅ መብት ነው። ትልቅ ምንድነው ንብረት መሆን ነው እና በዚህ ነገር ይታበዩ ነበር። ስለዚህ እናንተ የምትኖሩት እኮ ምድራዊ ኑሮ አይደለም። እናንተ እኮ የምድር ዜጎች አይደላችሁ። እናንተ የሰማይ ዜጎች ናችሁ። የሰማይ ዜጋ ምን አይነት ኑሮ ነው መኖር ያለበት የሚለውን ደግሞ እህት ምንትዋብ በደንብ አድርጋ አብራርተዋለች። እና አንድነትን የሚሸረሽረው ነገር ይሄ ትዕቢት ነው። ትዕቢት አንድ ሰው በልቡ ትዕቢት ካለ መከፋፈል አለ፣ ፉክክር አለ። ስለዚህ እነዚህ ፊልጵስዩስ ሰዎች የሮም ዜጋ በመሆናቸው ይኩራሩ ነበረ፣ በልባቸውም ትዕቢት ነበረ። ስለዚህ የእናንተ የሮም ዜግነት አይደለም፣ እናንተ እኮ የሰማይ ዜጋ ናችሁ እና እንደ ሰማይ ዜጋ መኖር አለባችሁ ብሎ ነው መልእክቱን የሰጠውና እኛ በዚህ ምድር እስከኖርን ድረስ እንደ ሰማይ ዜጋ መኖር እንዳለብን ነው የሚጠቅስልን። እግዚአብሔር ይባርክ። እንግዲህ ጳውሎስ በጣም አስደናቂ የሆነውን መልእክት ቀስ እያለ እየተናገረ ሲሄድ እንመለከታለን። እኛም በዛው ደረጃ በደረጃ እያጠና ነው እንደሆነ ትመለከታላችሁ። እና እንግዲህ ዋና ዋና ነጥቦቻችንን የዛሬውን ለማስታወስ ያክል ጳውሎስ መስዋዕትነትን ለመክፈል ለክርስቶስ ለቤተክርስቲያን ያለውን ለክርስቶስ ቤተክርስቲያን ክርስቶስን ላመኑት ያለውን ነገር ዛሬም ለማግኘት ዛሬም ከኢየሱስ ጋር እኛም እንጣበቅ፣ ከቃሉ ጋር ያለን ቁርኝት ከክርስቶስ ቃል ጋር በደንብ ይሁን፣ በጸሎት እንታገል፣ አብረን ከሱ ጋር ነው ለመስራት። ደግሞ ጌታ እንዲሰራብን ደግሞ ፈቃደኛ እንሁን። ጌታ በእኛ ውስጥ ይሰራል። ውጊያ ውስጥ እንሆናለን፣ አዎ። እንጠላለን፣ አዎ። ልንታሰር እንችላለን። ነገር ግን ጌታ ከኛ ጋር ይሆናል። ያንንም ሁሉ ማሸነፍ ያስችለናል። ዛሬ ግን በትንሹ ታማኝ ነው። በትንሹ ታማኝ ሆነ በብዙ ይሾማልና ደግሞም ለክርስቶስ እንደ ክርስቶስ ደግሞ አፍቃሪ መሆን እንድንችል አንድነት ልክ እሱ እንደጸለየልን አንድ መሆን እንድንችል የሚያስችለን መንፈሱ ነውና ሁሌም እኔ የኔ የኛ ብቻ ሳይሆን
ለወንድማችን የሚጠቅመውን በማሰብ እንደ ክርስቶስ አፍቃሪ እንድንሆን ይጠራናል። የዛሬውን በዚህ ጨረስን። ሳምንት በሌላ ርዕስ እስከምንገናኝ ደህና ሁኑ ልንል ነው። ነገር ግን ወደ ጸሎት እናልፋለን። ወንድማችን ምስጋናው ጸሎት ያደርግልና እንጨርሳለን። እንጸልይ። ክብርና ምስጋና የሚገባ በሰማይ የምትኖር አምላካችንና አባታችን ስላደረክልን እጅግ መልካም ነገር ሁሉ በክርስቶስ ኢየሱስ ክብርና ምስጋና ለአንተ ብቻ ይሁን። በዚህ ሰዓት ቃልህን በመንፈስ ቅዱስ አማካይነት እንድንወያይ ስላደረክ እናመሰግንሃለን። ጌታ ሆይ በአንተ ዘንድ መቆም እንድንችል አንተ የሰጠንን ኃላፊነት አውቀን ገብቶን እስከ ሞት ድረስ መታገል፣ ጌታ ሆይ ደግሞ ሞት የድል መንሻ መሆኑን አውቀን ጌታ ሆይ በዚህ ኃላፊነት በመንፈስ ቅዱስ እርዳታ ትግላችንን መጋደል እንድንችል ትረዳን ዘንድ ለምንሃለን። ጌታ ሆይ አንተ ከአብ ዘንድ ያለህ ፍጹም ህብረት በእኛ በእህቶች በወንድሞችም ዘንድ አንተ ያሳየውን ህብረት ጌታ ሆይ መኖር እንድንችል፣ ትዕቢት ከእኛ ማስወገድ እንድንችል፣ መከፋፈልን፣ አንድነትን የማያመጣ ማንኛውንም ነገር በመንፈስ ቅዱስ አማካይነት በቃል አማካይነት ከእያንዳንዳችን ልብ ማስወገድ እንድንችል ትረዳን ዘንድ ለምንሃለን። ጌታ ሆይ ይህንን ደግሞ የሚሰሙ ይህንን ቃል የሚያዳምጡ ሁሉ በቃልህ ጸንተው እንዲኖሩ አንተን አምነው እስከ መጨረሻው በታማኝነት ጸንተው መቆም እንዲችሉ በመንፈስ ቅዱስ አማካይነት ትረዳቸው ዘንድ እንለምንሃለን። ሁሉን ነገር እንደ ፍቃድ አድርግ፣ ስለ ስም ስትል አሜን። ስትከታተሉ የነበራችሁትን ሁሉ እግዚአብሔር ይባርካችሁ ለማለት እወዳለሁኝ። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ደህና ሁኑ። ተባረኩ።